እስራኤላውያን እጅግ በጣም በሚያሰጋው ሁኔታ ሀገራቸውን ለቀው እየወጡ ነው እየተባለ ይገኛል። ወሃቢያ በመባል ይታወቃሉ። ራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ ባለጌዎች በብልግናችሁ ቀጥሉ። የእናንተ ብልግና ደግሞ እኔን ሐቅ ከመናገር ያስቆመኝ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ በአላህ ፈቃድ አዳዲስ ቪዲዮዎችን ይዤላችሁ ተመልሻለሁ። እንግዲህ አንድ ወገናችን ሚዲያ ላይ ወጥቶ እንግዲህ ገበያ ጥሮበት ይሁን አናቀም ወይ ደግሞ ፎሎወርሶቹ ትንሽ ላይኩ ምናምን ቀንሶበት ይሁን አናቀም ወጥቶ ሙስሊሞችን ካልከፋፈልኳችሁ ምናምን ይያለ በደም ለመነገር የሚሞክር አንድ ወገናችን አለ። ባይዞ እንደዚህ አይነት ግለሰቦች ለእናንተ አዝነው እንዳይመስላችሁ በሙስሊሙ ልዩነቶች ውስጥ እየገቡ የራሳቸውን ትርፍ ለማጋበስ የሚጥሩ ሰዎች ናቸው። እስኪ መጀመሪያ ግን ቪዲዮውን እንመልከተው። ወሃቢያ በመባል ይታወቃሉ። ራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ እጅግ ሲበዛ ክፎች፣ በተለይ ደግሞ ለሰው ልጅ ነፍስ ቅንጣት ታክል ማይራሩ ማይሳሱ ከኛ እምነት ውጭ ያሉ በህይወት መኖር የለባቸውም ብለው የሚያምኑ ያ ጀማዓ ይህ ወገናችን አንድ የማይደብቀው ነገር አለ። መደበቅም ልደብቅ ቢልም መደበቅም የማይችለው ነገር አለ። የታዘብነው ማለት ነው። እሱም ሙስሊም ጠልነት ነው። በቃ ሙስሊሞችን አይወድም። ያ ጀማዓ ምንም ማድረግ አይቻልም። ሙስሊምን ካልወደዳችሁ የሆነች ሰበብ ትፈልጋላችሁ እንጂ ባይ ኤኒ ሚንስ በቃ ሙስሊሞችን ለመሳደብ ሰበብ ነው የምትፈልጉት። ያ ጀማዓ አሸባሪ ናቸው፣ ገዳይ ናቸው፣ እንደዚህ ናቸው የፈለገውን ስም መለጠፍ ይችላል። 21 century ስለዚህ ማንንም የሚሰማው የለም። ያ ጀማዓ ኢንሻአላህ በዚህ ነገር ላይ በዚህ ቪዲዮ ላይ የተሸወዳላችሁ ብዬ አላስብም። ሙስሊም ጠልነታችሁ በጣም ጥግ የደረሰ ነው ያ ጀማዓ። ይሄን ደግሞ ከዚህ በፊትም ብዙ ጊዜ ታዝበናል። ይሄን ደግሞ ማረጋገጥ የምትፈልጉ ሰዎች ካላችሁ ይሄንም ቪዲዮ መመልከት ትችላላችሁ። ይዝራ ማይገዛል ለሰርባቸው አልፈልግም። ነገር ግን ባያታቸው አሳማ በአባታቸው ከርከሮ እንደሆኑ ግን ለነግራቸው ወዳለሁ። ምክንያቱም ማስተሳሰባቸው ልክ እንደ አሳማና እንደ ከርከሮ ነው። ሙስሊም ወርቅ አድርጎ ይመራል እንጂ አገሪቷን በፍት የሚያስተዳድር ከሆነ ወርቅ አድርጎ ነው የሚመራ። ሲጀመር ሙስሊም ነው እየመራ ያለው። ማስተዳደር ምን እንደሆነ ከገባ ሙስሊም ነው እያስተዳደረ ያለው። ትቢቴ ባፍንጫ ይወጣ እንደሆነ እናያለን ማለት ነው። ሌላው የኢትዮጵያ ሙስሊም አሁን ልትነቃ ይገባል። እኔ ጦርነት አልወድም። ነገር ግን ጦርነት የሚመጣው በውድም በግድም እስከሆነ ድረስ የኢትዮጵያ ሙስሊምን ለማጥፋት ከጀርባ የታጠቀ ፋኖ የሚባል ኃይል አለ። ከሱ በስተጀርባ የትግራይ ኃይል አለ። ሌሎቹ በስም ማጠቅሳቸው አሉ። ስለዚህ ከመበላት በፊት ሙስሊሙ ሆድህን ቀንስ፣ ብር መቋጠርህን አቁም፣ የዱንያ ፍቅርህን ቀንስና ተደራጅ እያልኩ ነው። ከዛ ውጪ መንግስትም ሙስሊሙ እንዲታጠቅ እንዲነቃና እንዲደራጅ መንገድ መክፈት አለበት። ከዚህ በዘለለ ህዝበ ሙስሊሙ አናሳ ክርስቲያን ያለበት ቦታ ላይ ለክርስቲያኑ ክብር፣ ህዝበ ክርስቲያኑ ሙስሊም አናሳ ያለባቸው አካባቢ ትንሽ ያሉበት አካባቢ ላይ ለሙስሊሞቹ ክብር ከለላ በመስጠት ወደ አንድነትና ተከባብሮ መኖር ይቻላል። ነገር ግን እባብ በኪስ ይዘህ ልጆችህን እያሰለጠንክ እስላምን አጥፋ እያልክ ጦርነት እያወጅክ ተኝቶ የሚሞት ሙስሊም ስለሌለ ከዚህ በኋላ ሙስሊሙ ነቅቶና ሰልጥኖ ታጥቆ መጠበቅ አለበት። ለሚመጣበት ችግር እንዲከላከል ነው። እሺ ይህ ግዴታ ነው። ምክንያቱም ልክ እንደነገርኳችሁ ጦርነት የሚመጣው በግድም በውድም ነው። የኢትዮጵያ አሁን መጪው ጦርነት ወደ ሙስሊሞች በግድ እየመጣ ስለሆነ ማለት ነው። እነዚህ ወንድሞችና እህቶች አንዳንድ ወገኖችን ይሸውዳሉ። ያ ጀማዓ አንዳንድ ወገኖቻችንን ይሸውዳሉ። ነገር ግን አብዛኛው ሙስሊም ኢንሻአላህ በእንደዚህ አይነት ሙስሊም ጠሎች የሚሸወድ አለ ብዬ አላስብም። ያ ጀማዓ እነዚህ ሰዎች ሱፊያውን ወይ ደግሞ ሰለፊያውን እንደዚህ ወደው አይደለም እንደዚህ አንዱን ደግፈው የሚናገሩት። ነገር ግን በአንደኛው ሳይድ ሆኖ አንደኛውን የመምታት ነው። ነገ ደግሞ ይሄኛውን ሳይድ ይዘው ይሄኛውን ይመታሉ። ያ ጀማዓ ሙስሊሞች ሻርፕ ሲከለከሉ እኮ አንቺ ሶፊያ ስለሆንሽ ልበሺ፣ አንቺ እንትና ስለሆንሽ አትልበሺ ተብሎ አልተከለከለም። ሙስሊም በመሆናቸው ነው ሻርፕ እየከለከሏቸው ያሉት። ነገር ግን በሌላ መንገድ ግን እነዚህን ደግፈው እነዛን ነቅፈው ሊመጡ ይፈልጋሉ። አላኩል ያህል ሙስሊም ማህበረሰብ ነቅቷል ኢንሻአላህ ልንላችሁ ይገባል። ሙስሊም ማህበረሰብ ከዚህ በኋላ ማንንም አይሰማም። ያ ጀማዓ ሁሉንም እንታገላቸዋለን። ሁሉንም በአንድ ሆነን እንታገላቸዋለን። እናትህ እንዲትሁን ብሎ ሲሳደብ ምንም የማይሰጋጠጠው ወጣት ነገ ሄዶ ቀብር ላይ አይሰግድም ብዬ ልናገር አልችልም። ያውም እንዲህ ተመቻችቶለት ማለት ነው። ትላንትና ሙፍቲ ሐጂ ዑመር ኢድሪስ ለብቻቸው መቀበር የለባቸውም ከዛሬ 5 ዓመት በፊት የመካነ መቃብር ስፍራ ተደርጓል የተባለው ለ5 ዓመታት ለምን ማንም አልተቀበረበትም? ያ ሀገራችን የዑለማ ምክር ቤት በነገራችን ላይ የዑለማ ምክር ቤት የአንድ ፍርቃ አስተሳሰብ ያለው ዑለማ ስብስብ አይደለም። የተለያዩ ፍርቃዎች ዑለማዎች ያሉበት ነው። እነዛ ዑለማዎች በአንድነት ይህ ተግባር ከሸሪዓ ጋር የሚጋጭ ስለሆነ ኑዛዜያቸው ውድቅ ይደረግ ብሎ የመጅሊሱ
ፕሬዝዳንትና የመንግስት አካላት ሄደው ቤተሰቦቻቸውን ለማናገር ሞክረው አልተሳካላቸውም ብዬ ነው ቪዲዮ የሰራሁት። አብዛኛው በውስጥ የመጣልኝ ግን ስድብ፣ የብልግና ስድብ ነው። እንግዲህ ይህ በጫት የደነዘዘ ወጣት እናተ እንዲቱን ብሎ ሲሳደብ ምንም የማይሰቀጥተው ወጣት ነገ ሙፍቲ ሐጂ ዑመር ኢድሪስ ቀብር ላይ ሄዶ ሽርክ አይሰራም ብዬ መናገር አልችልም። ያውም ተመቻችቶለት ያውም ዑለማዎች ያወግዙት እልህኝነት ወላሂ እናንተን ነው ገደል የሚከታችሁ። ያ ጀማዓ እኛ እያለን ያለነው እንደዚህ አይነት ነገራቶች ወደ ሽርክ ይገፋፋሉ፣ ወደ ሽርክ ይወስዳሉ። ስለዚህ ልትጠነቀቋቸው ይገባል ነው። እኛ ብቻ አይደለንም፣ የመጅሊሱ የሸሪዓ ምክር ቤትም ይሄን በዚህ ጉዳይ ላይ መግለጫ ሰጥቷል። ኡስታዞቻችንም ከሸሪዓ አንፃር ሁሉንም እየተናገሩ ነው ያሉት። ያ ጀማዓ እልክ አያስፈልግም። ኢንሻአላህ ሁላችንም ከእንደዚህ አይነት ነገር እንጠንቀቅ። ሙፍቲያችንን ሁላችንም እንወዳቸዋለን፣ አላህ ይዘንላቸው። ነገር ግን እየሄድንበት ያለው ርቀት ልክ አይደለም። በቃ ይሄ የማያጠራጥር ጉዳይ ነው ያ ጀማዓ። ከሁሉ በፊት ግን ያ ጀማዓ እቺን መልእክት አዳምጧት። በማይመለከተው የገባ መመልከቻውን ያጣል ሲባል አልሰማችሁም? ሰሞናዊ ሁኔታ እቺን አባባል ታስታውሰኛለች። የዛኔ ሙዓዊያና አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁማ የኺላፋ ጭቅጭቅ አልነበረ? በዛ ታይም ሂረቅል የቀይሰሩ መሪ ለሙዓዊያ የሆነ መልእክት ይልክለታል። መልእክቱ ደግሞ ምን ይላል መሰላችሁ? እናንተ ሁለታችሁ አሁን ጭቅጭቅ ላይ መሆናችሁ እናውቃለን፣ የፖለቲካ ጭቅጭቅ ላይ እንዳላችሁ እናውቃለን። ሐቀኛ ደግሞ አንተ መሆንህን እናውቃለን። ሰራዊት ልላክልህና የአሊይን ጭንቅላት ቆርጦ አምጥተው ላንተ እንዲሰጡ ላድርግ ብሎ ይለዋል። የዛኔ ሙዓዊያ ረዲየላሁ ዐንሁ የሚገርም የሆነ መልስ ነው የመለሰለት። ምን ይላል መሰላችሁ መልሱ? እንደው ሁለት ወንድሞች እንደው ትንሽ ያለ መግባባት እንደው የሆነች ጭቅጭቅ ቢፈጥሩ አንተ ማን ሆንክና ነው በመሃል ገብተህ እንዲህ ብለህ የምትለው? እንደውም እኔ መጀመሪያው አንተ ጋር መጨረሻው ደግሞ እኔ ጋር የሚደርስን ሰራዊት ልኬ ያንተን ጭንቅላት ቆርጦ አምጥተው ለዓሊ እንዲሰጡልኝ እንደ ሀዲያ እንዲሰጡልኝ አደርጋለሁ ብሎ ነበር የመለሰለት። ረግመ ኺላፊሂ መዓ ዓሊ ሙዓዊያ ከዓሊ ጋር ከነበራቸው አለመግባባት እንደራሱ ጋር የሌላን ተደኹልነትን የሌላን ጣልቃ ገብነትን አልፈቀዱ። ምናልባት አሁን ላይ ዲናችን ላይ የሆነ ውስጣዊ የሆነ አለመግባባት የዓቂዳ ጉዳይ ኺላፍ ሊኖር ይችላል፣ አለመግባባት መለያየት። ያ ደግሞ የሌላን ተደኹልነትን ይፈቅዳል ማለት አይደለም። ሙስሊም የሆነው አካል የራሱን ችግር በውስጡ ነው መፍታት ያለበት። የሌላን ጣልቃ ገብነትን የሚያስፈልገውን ደረጃ ማድረስ የለበትም፣ ጭቅጭቁን ማለት ነው። ከእስልምና ውጭ ያለው አካል ሙስሊም ያልሆነው አካል ደግሞ ጣልቃ መግባት የሚችልበትን ጉዳይና ጣልቃ መግባት የማይችልበትን ጉዳይ ለይቶ ማወቅ አለበት። ጣልቃ መግባት በማይችልባቸው ጉዳዮች ላይ አድቦ መቀመጥ መቻል አለበት። ባረከላሁ ፊኩም። መልእክት የደረሰ ይመስለኛል። ሰላም አለይኩም። ያ ጀማዓ ነጋዴዎች አሉ እኮ እንደዚህ በጥላቻ በክፍፍል ምናምን እንደዚህ የሚነግዱ ሰዎች አሉ ለማትረፍ። ሱሐቦች እንዴት እንደመለሷቸው ተመለከታችሁ? ያ ጀማዓ ወላሂ በጣም ነው የሚያስደንቀው የሱሐቦች አመላለስ። እንግዲህ በዚህ አይነት መንገድ ነበር። እኛ ግን እነዚህ ከሌላ እምነት ሆነው ስለ እስልምና አንዱን ደግፈው አንዱን ነቅፈው የሚናገሩ ሰዎች ሪሊ የናንተን እምነት አዝነው እንዳይመስላችሁ፣ እናንተን ወይም ደግሞ ልዩነቶች ለመጠቀም ነው እንጂ እየሄዱበት ያለው ርቀት እውነት አዝነው እንዳይመስላችሁ። ልክ እንደ ሱሐቦች መመለስ አለባችሁ። እንደዚህ አይነት ሰዎች ሲመጡ ምን አገባህ ምን ይመለከታል ብለን ክርችም አድርገን መዝጋት አለብን ኢንሻአላህ። እንዲህ ከዚህ የተለየ ሐሳብ ካላችሁ ደግሞ ያው ኮሜንቱ ክፍት ነው ያ ጀማዓ፣ ኮሜንት የናንተ ነው፣ መጠቀም ትችላላችሁ። ወሃቢያ በመባል ይታወቃሉ። ራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ እጅግ ሲበዛ ክፎች፣ በተለይ ደግሞ ለሰው ልጅ ነፍስ ቅንጣት ታክል የማይራሩ የማይሳሱ ከኛ እምነት ውጭ ያሉ በህይወት መኖር የለባቸውም ብለው የሚያምኑ ምንም እስልምናን ባይወክሉም በእስልምና ስም የሚንቀሳቀሱ እጅግ ሲበዛ አረመኔና ክፉ አካላት ናቸው ወሃቢያ የሚባሉት። ይሄንን ደግሞ ምላችሁ ያለ ማስረጃ አይደለም፣ በስሜት ተነስቼ አይደለም። ማስረጃ አለኝ ከአንድም ሁለት ሶስት ማለት ነው። የመጀመሪያው ማስረጃዬ አይኤስአይኤስ። እሺ መልካም። ሰላም አለይኩም ወራህመቱላሂ ወበረካቱ። ለክርስቲያን ወገኖችም ደግሞ ሰላም፣ እንዴት ናችሁ? ምን እንደምል አላቅም። የሙስሊሙን ጉዳይ ለሙስሊም ነው መተው የነበረበት ወንድሜ። አንተን ምንም ፈጽሞ የሚመለከት ነገር አይደለም። ወሃቢያ ማለት ምን ማለት እንደሆነ በፍጹም የምታውቀው ነገር የለም። አንተ ስም ይወጣል ከቤት ይከተላል ጎረቤት እንደሚባለው እርስ በርሱ ሙስሊሙ ሲጠራራ ሰምተህ ያገኘው ስም ነው። ቦኮ ሐራም፣ አልሸባብ፣ አልቃይዳ ምናምን ወሃቢያ ይባል አይባል የምታውቀው ነገር የለም። እነሱን ወክዬ ልናገር አይደለም። እስልምና ላይ ግድያን፣ እስልምና ላይ ሰው መጨፍጨፍ፣ እስልምና ላይ የሆነ ነገር ማድረግ እኩይ የሆነ ተግባር መፈጸም እስልምናን የሚወክል ነገር አይደለም። ነገር ግን ስለ እንደዚህ አይነት ነገር ብይን ለመስጠት ግን አንተን አይመለከትህም። ይሄ የኛ ጉዳይ ነው። የኛን ጉዳይ ለኛው ተውልን። እኛ ማን ነው እስልምናን ማይወክለው ማን ነው እስልምናን የሚወክለው የሚለው ነገር እኛው ሜዳውን ለኛ ተውልን።
በማይመለከት ነገር ገብተህ መስመር እንዳትስት ከዛ በኋላ እንዳታስቀይመን እኛም እንዳናስቀይምህ ማለት ነው ስለዚህ አንተ የሚመለከትህን የራስህን ነገር ብቻ በራስ ጉዳይ ላይ በራስ እምነት ላይ ብቻ ተሞርክዘ መስራት ያለብህና መመለስ ያለብህን ነገር እዛው ላይ ትኩረት ብታደርግ እወዳለሁኝ እመክራለሁ ከዛ በዘለለ ግን ብዙ ነገር ተሳሳታለህ በጣም ብዙ ነገር መስመር ትስታለህ ይሄ ነገር ደግሞ አሁን የተናገርከው ነገር እውነትም አለው እውነትም የሌለው ነገር ነው አዎ የተናገርከው እኮ የሆኑ ተግባራቶችን ሙስሊምን ወክለው ወይም ደግሞ እስልምናን ወክለው የሚፈጸሙ ማንኛውም ወንብድና ሰው በላ የሆነ ተግባር በፍጹም እስላምን የሚወክል ነገር አይደለም በዚህ ደረጃ ግን ዲቴል ገብተ ስለዚህ ነገር መናገር ካንተ ባንተ ላይ አይመጥንም የሚመጥንህም ነገር አይደለምና ጥንቃቄ ብታደርግ ከዚህ በኋላ ምንም ነገር እንደዚህ አይነት በማይመለከት ነገር ውስጥ ባትገባ ቆንጆ ነው ይሄን ምክር ለማስተላለፍ ያህል ነው አይመለከትም የዚህ የእስልምና ባለቤቶች አሉት ይሄን ነገር ሊያብራሩ የሚችሉ አካሎች አሉ አንተ ሸሙፍቲን ወይም ደግሞ የሆነ የሙስሊምን ሊቃውንቶችን መምህራኖችን ተገን አድርገ የራስን ፎሎ መሰብሰቢያ ላይክ መሰብሰቢያ አታድርገው እስልምና መሸቀያ አይደለም መቢያም አይደለም ጥሩ አስበህ ከሆነ ጥሩነቱን ራስ ጋር ያዘው ከዛ በኋላ ለሚመለከተው አካል ጥቆማ መስጠት ብቻ ነው ካንተ የሚጠበቀው ከዛ ውጪ ሌላ ነገር አስበህ ከሆነ ደግሞ ከሙስሊሙ ማህበረሰብ ጋር ያጋጫል እንደዚህ አይነት ግለሰቦችን ገና ከሩቁ ነው ማራቅ ያለብን ሶሻል ሚዲያ ባይዘይ ለእንደዚህ አይነት ጋጠ ወጦች ይመቻቸዋል ኤኒ ታይም በቃ ሪከርድ ያርጉ ስለሚለቁ ሰዎች ደግሞ እንጌጅ ካረጉበት ወደፊት ስለሚሄድ ይመቻቸዋል ነገር ግን እኛ ኤኒ ነገር አናሳልፋቸውም ኢንሻአላህ መልስ እንሰጣለን ኡስታዞቻችንም ያው እንደምታዩት መልስ እየሰጡ ነው ያሉት እንደዚህ አይነት በልዩነት ውስጥ እየገቡ እናተርፋለን ብለው አንደኛው ሙስሊም ከአንደኛው ሙስሊም እናጋጫለን ብለው የሚለፉ ሰዎች ካሉ አርፋችሁ ብትቀመጡ ይሻላል ያ ጀማ ምንም አሁን ያለው ሙስሊም ኢንሻአላህ በእንደዚህ አይነት ነገር ይሸወዳል ብዬ አላስብም እስራኤላውያን እጅግ በጣም በሚያሰጋ ሁኔታ ሀገራቸውን ለቀው እየወጡ ነው እየተባለ ይገኛል ያው ለእስራኤል ደግሞ ይሄ በጣም ትልቅ ትሬት ነው ስትራቴጂካሊ በጣም ከባድ ነገር ነው እያሉ ነው ሶ ዋይ ይሄ እንደሆነ ነው ኢምፖርታንት የሆነው ወይ ደግሞ ለምንድነው እያወራ ያለው በሉኝ ለምንድነው ሲግኒፊካንት ሆኖ እያወራ ያለው ከሀገር መልቀቅ በርካ ነው እንዴ ነገር እንዳትሉኝ ሶ ላስረዳችሁ መጀመሪያ የሚወጡ ሰዎች ከእስራኤል ከ2000 በዚህ 4 ዓመት 5 ዓመት ውስጥ ማለት ነው አብዛኞቹ የወጡ ሰዎች እየተመለሱ አይደለም 80% የሚሆኑት እየተመለሱ አይደለም ኔጌቲቭ የሆነ እንትራም ታይላሉ ለምሳሌ ኔጌቲቭ ማይግሬሽን ማለት እንዴት ነው የሚወጣው ሰው የሚገባ ሰው ሲበልጥ ኔጌቲቭ ማይግሬሽን ይባላል ማለት ነው የሚገባው ሰው ያነሰ የሚወጣው ሰው ይበዛል ማለት ነው ሀገሪቱ ፖፑሌሽኗን እያጣች ነው እየቀነሰች ነው ማለት ነው ይሄ በጣም ትልቅ ሲግኒፊካንስ አለ 80% የሚሆኑት እስራኤል የሚወጡት ሰዎች እንትን አይሉ ከዛ ጦርነት በኋላ ደግሞ ያ ቁጥር በጣም እየጨመረ መጥቷል ለምንድነው ይሄ ትልቅ ሲግኒፊካንስ ያለው መጀመሪያ ይሄን ለመረዳት ሂስትሪ መረዳት አለበት እስራኤል ስትመሰረት በመጀመሪያዎቹ 20ኛው ክፍለ ዘመን የመጀመሪያው አካባቢ 1948 በፊት ማለት ነው ትልቅ ማይግሬሽን ነበር ወደ እስራኤል ብዙ ሰዎች እየገቡ ነበር ለምን ምክንያቱም ይሄ እስራኤል ስቴትን ለመፍጠር የሰው መጠን ያስፈልጋል ምክንያቱም 99% ፍልስጤማውያን ናቸው ባለቤቶቹ እነሱ ስለሆኑ ማለት ነው በእንግሊዝ ስር ነበረች እንግሊዝ ያንን እያመቻቸች ብዙ እንትኖች ወደ ዘ ራይት ቱ ሪተርን ማንኛውም አይሁድ የሆነ ወደ እስራኤል መጥቶ መኖር ይችላል የሚል ከኛም ሀገር ከኢትዮጵያ ከተለያዩ ሀገራት ከአረብ ሀገራት በጣም በአብዛኛው ደግሞ ከአውሮፓ ሀገር መጥተው እየሰፈሩ ነበር በጣም ከ10% በታች የነበሩት ወደ 30% በትንሽ ጊዜ ውስጥ ያደጉበት ጊዜ ነበር ያ በጣም ለእስራኤል ትልቁ የታሪኳ የጀመረችበት ነው ምክንያቱም ትልቁ የእስራኤል ፕሮብሌም የሰው ፕሮብሌም ስለሆነ ማለት ነው እዛ ሀገር ላይ አርቲፊሻል የሰራችሁት ሀገር ላይ ሰው መጥቶ እንዲሰፍርላችሁ ትፈልጋላችሁ ያ ካልሰፈረ ምንም ጥቅም ስለሌለው ማለት ነው የቱንም ያልገንዘብ ብታወጡበት ምናምን ብታደርጉት እንትን ምንድነው ሰው መጥቶ ካልሰፈረ ምንም ጥቅም የለውም ያን ሂስቶሪካል ኮንቴክስት መረዳት በጣም አስፈላጊ ነው ስለዚህ እስራኤል ተመሰረተችው በኢሚግሬሽን ነው ማለት ነው ወይ ደግሞ ሰዎች ፈልሰው መጥተው ዛሬ በመስፈር ማለት ነው ስለዚህ እስራኤል በታሪኩ በሙሉ ይሄ ዴሞግራፊክ ፕሮብሌም የሚባል ነገር አላት ዴሞግራፊክ ፕሮብሌም ምንድነው እስራኤል ውስጥ ከእስራኤል የምትባል ይሄ ኮንቴክስቹዋል የፍልስጤም ማለት ሙሉ ፍልስጤም ይሄ ሂስቶሪካል ፍልስጤም ውስጥ የአይሁዶች መጠን ከፍልስጤማውያን መጠን ያነሰ ስለዚህ የሆነ እንትን መደረግ አለበት የሆነ ሶሉሽን መፈጠር አለበት ብለው ያምናሉ የመጀመሪያ ሶሉሽን ምንድነው ሰዎች በብዛት እንዲገቡ ማድረግ ነው ሁለተኛ ሶሉሽን ደግሞ ሁሌም እንደዛ መቼም ቢሆን እነዚህ አረቦች ሁሌም ይወልዳሉ በጣም ብዙ ናቸው ስለዚህ ምንድነው ማድረግ ያለብን እንደውም አይ ቲንክ የእስራኤል እንትን የቀድሞ የእስራኤል እንትን አማካሪ ነበርና we have to kill and kill ሁሌም ቢሆን ሰርቫይቭ ለማድረግ መግደል አለበት ምክንያቱም ሰውን ለመቀነስ ማለት ነው ይሄ ነክባ ምንላቸው እነዚህ
يا نقبة كستس معناتنا السنياو نقبة ما تخلصني 48 ላይ እስራኤል ስትመሰረት ሰዎችን የፍልስጤማውያንን 750 ሺህ አካባቢ ፍልስጤማውያን ከቤታቸው አባረሩበት ክስተት ማለት ነው። ያ የሚያደርጉት ምንድነው ባላንስ ለማድረግ ነው። የሚሆኑትን የእስራኤል ማህበረሰብ በልጦ ያኛው እንዲያንስ ማለት ወይ ደግሞ እንዳይኖር ምክንያቱም ዲሞክራሲ ስለሆነ የዲሞክራሲ ሀገር ነው ምን መሰረተው ብሎ ስለሚያምኑ ያው ኤትኖ እንትን ቢሆንም ማለት ነው ዲሞክራሲ ሀገር መሰረት አለ ብሎ ስለሚያምኑ የፍልስጤማውያን ቁጥር ከጨመረ ምንም ልታደርጓቸው ኢቭን ዲሞክራሲ ባይሆን ራሱ ከፍተኛ መጠናችሁ የሌላ ሀገር ዜጋ ብላችሁ ልታምኑት ከሆነ ሀገራችሁ ባዶ ለዚህ ነው በጣም ሲግኒፊካንት የሆነው እስራኤል እድሜ ልኳን እየሰራች የነበረው ያንን ቁጥር ለመጨመር የፍልስጤማውያን ቁጥር ለመቀነስ ነው። ጋዛ ላይ የምታደርገው ከሀገር እንዲወጡ የምታደርገው ዌስት ባንክ ላይ መሯቸው እንዲወጡ የምታደርገው ስትራቴጂ በሙሉ የእስራኤል የህዝብ ቁጥር መጨመር አሁን ግን ይሄ ሙሉ ለሙሉ ባክፋይር ያደረገ ይመስላል። ምክንያቱም እስራኤላውያኑ ምክንያቱም ሀገራቸው ስላልሆነ ሲመጣባቸው የሆነ ጭንቀት ሲመጣባቸው የሆነ ቦምብ ትንሽ ቦምብ ሲሰሙ ድምጽ ሲሰሙ ሀገራቸውን ለቀው እየወጡ ይገኛሉ። ያ ደግሞ ለእስራኤል እጅግ በጣም ስትራቴጂክ ትሬት ነው ወይ ደግሞ ለአሁን ብቻ አይደለም ያ ትሬንድ ደግሞ እየጨመረ ነው ማለት የሚወጣው ሰው መጠን እየጨመረ ነው። ከዛ ውስጥ 80% ተመልሰው እንደማይመጡና እዛው ሌላ ሀገር ምክንያቱም ሁለት ፓስፖርት ነው ያላቸው አብዛኞቹ የአውሮፓና የአሜሪካ የአውሮፓ የእስራኤል ሁለት ፓስፖርት ነው ያላቸው። ትንሾቹ ብቻ ናቸው እስራኤል ብቻ ሙሉ ለሙሉ እንትን ያላቸው ማለት ነው። ስለዚህ ሁሉም እየወጡ እዛ እየቀሩና ይሄ ለእስራኤል እጅግ በጣም አስጊ ነው። ምክንያቱም ወደፊት እየጨመረ ሲመጣ የህዝብ ቁጥር እያነሰ ሲመጣ ኢቭን እስራኤል ውስጥ ያሉት እስራኤል የምትባለው ሀገር ውስጥ 20% አረቦች አሉ 20% በእስራኤል ዜግነት ስር የሚገኙ ማለት ነው 20% ያው እንደ ሰከንድ ሲቲዝን ቢቆጠሩም 20% አረቦች አሉ። እነዛ አረቦች ከንቶቹ እየጨመሩባቸው ይመጣሉ ማለት ነው። ነክባንም ማድረግ ሁሉ ሰው ገለውም ያንን ፊገር አውት ማድረግ አልቻሉም ያንንም ማስተካከል አልቻሉምና በጣም እየፈሩና እየሰጉ ይገኛሉና ይሄ ነው አርቲፊሻል ሀገር ስትመሰርቱ አርቲፊሻል የሆነን ማህበረሰብ ስትፈጥሩ በትንሽ ነገር ይፈርካከሳልና ብዙ አመት ይለፉበት ብዙ ቢሊዮኖች የተፈጀበት ኢቭን ብሪቴን እያለች ራሱ በተቆጣጠረው ፍልስጤም ማለት ነው ብሪቴን እያለች ራሱ ብዙ ነገር የተፈጀ but the demographic problem መልሶ እየመጣ ይመስላልና I guess we will know